ቴምር የምትባይ መርዝ ነሽ። መርዝ ይሄ ሁላ ወንድማማቾች የተጣሉበት ባንቺ አይነት በማትረባ መንደሬ ሴት የተነሳ ነው። ሁላ መራያ አጥንት እንጥላቸው ሰዎች አይባልም። ሰው ልጅ አከብራለሁ ካልክ ማክበር አለበት። በታከብር እንደ አጥልክ ነው። አንተ ሰው ባላጣራው ነገር ዝም ብሎ ዘጋ ቁጭ ብሎ ተሙ ሲባል ተሙ ምን በምን ምክንያት ነው? አንተ ናቸው እነ ዮኒ ናቸው እነ ቡካ ናቸው እነ ቢኒ ናቸው እነ ዳላክ ናቸው ከኔ ጋር የነበሩ እነሱ ናቸው። ለእነሱ አጥንት ይጣለው። እሺ ምን መልስ ችግር የለውም። ስለዚህ መጀመሪያ አነጋገርን አስተካክል። እሱ ጋር አጥንት ለሰው ልጅ አይጣልም፣ ለውሻ ነው የሚጣለው። ስለዚህ ባላረጋገጥከው ነገር አንተ ነው መጀመሪያ ደረጃ ንግግርን አስተካክል። አዳምነኝ ለምን ይሄን በውስጥ አናወራም? ግን ተሙሻ በአደባባይ ላወራው ለምን በውስጥ አወራ? እኔ በውስጥ አፍሬ ማወራ ከሆነ ዮኒ በውስጥ አፍሬ ካወራሁት በአደባባይ አንተ ሰዎችን ልክ የሆነ ነገር እኮ ኮንፈርም እያረክላቸው ነው አይደል እንዴ? ኦኬ ተነጋገሩ። ግን እኔ ፐርሰናሊ ስለምንተዋወቅ ሶስታችንም ቤተሰብ ስለሆነ በውስጥ ብናወራ ደስ ይላል። አሁን ከቴዲ ከተባለው አደራ ብየው ዮኒ ንገረኝ፣ እሱ ንገረኛል። ቪዲዮ ልክ ይላልው አንተ አላየሁትም። ጌታ ምስክሬ አላየሁም። አይገርም? እሺ ግባና ያው በውስጥ የሚያወራ ከሆነ እንደ ጓደኛ ትላንት ተገናኝተን አብረን በልተን እኔ እኮ ምንም ባላረኩት ለምን መተ ለኔ ያልፈረድክልኝም ከሆነ ትክክለኛ ነገር እኔ እስቲ ንገረኝ። አንተ ራስ ዮኒ ያወራ እኔ ምን ብዬ ነው እኔን የምትጣለው? አንተ ንገረኝ። ተወፍራውል እስቲ አይ ተነጋገሩ። አሁን እንካላችሁ እኔ ሁለታችሁም ወንድሞቼ ናችሁ። ሁለታችሁ መነጋገር ትችላላችሁ። ግን የሚሻለው ብዬ የማስበው ተሙሻ እሱም በውስጥ ብታወሩ ደስ ይለኛል። እኔ አንዴ እንዲያውም አስቀይሜ ታስታውስ እንደሆነ አንተን በጆከር የተነሳ ብያ ብጄ አንተን በውስጥ አወራለሁ የኔ አንተ ጉዳይ ቤተሰብ ጉዳይ ነው ብለህ ጥለህ ነው እንትን ያልከው። ስለዚህ እኔም አንተን ማይ እንደ ቤተሰቤ ነው ፊራ ነው። ስለዚህ በውስጥ የሚያልቅ ነገር በጣም ቀላል ነገሩን ባንበሳጭ ደስ ይለኛል። ለእኔ ለጠላቶቼ አንተንም እሱንም አሳልፌ አልሰጥም። በጣም ወዳችሁ ናችሁ። እግዚአብሔር ምስክሬ ልዩነት የለኝም በእናንተ ማለት። አዎ ግን ዮኒ እሱን ችግር የለውም። ገባኝ። ጥፋቴን ንገረኝ ነው ያልኩህ ዮኒ። አሁን አንተ ወንድሜ ነህ አይደል? ጥፋቴን ንገረኝ። በውስጥ ተነጋገሩ ተሙሻ። እኔንም ስማኛ። እሺ እኔ ብያል ነበር የማይገባ ነገር ብያል ነበር። በውስጥ አወራለሁ ግን በውስጥ ነው ያወራለሁ። አንተ የሆነ ነገር ተናግረህ ፐብሊክ በውስጥ አውራ ስትለኝ እኔ ይደብረኛል። እኔ እወጣለሁ ችግር የለውም። ግን ትላንት ፐብሊክ ላይ አውርተህ አሁን በውስጥ እናውራ ካልከኝ እናወራለን። ግን ይንገረኝ ስህተቱን መጀመሪያ እንዲህ ብለሃል፣ ከዛ በውስጥ እንጨርሰው። እኔ አልጣላም። ለምን ሌላ ሰው ይወቅ እናንተን ነገር ለምን ይወቅ? እነግረዋለሁ። እሺ በቃ እሺ ቻው እነግረዋለሁ። ኖ ተሙ ቆይ ስማኛ እንዴ ተቀይመኝ እንድትሄድ አልፈልግም። ኖ አረ ችግር የለውም። ኖ ደማማኝ ራይት። ስለዚህ ያዳምጥ ምን ችግር አለው? እሱ ያለው ቴምር ስትናገር ሰምተህ ከሆነ ዮኒ ተሙ ጋር ደውዬ ስለ ትራክ ሳወራ ትራኩን ውድ ነው የገዛሽው አለኝ። ይሄ ትራክ 70 ሺህ ነው የሚያወጣው አለኝ። አንተ እኮ ነው መጀመሪያ ያልከኝ አለችው እዛው ፊት ለፊት። ሌባ ናት። እኔ እሷ የፈለገ ነገር ቆይ አይደለም እኔ ስማኛ አንዴ ፕሊዝ በጌታ እቺን ሌባ ከዚህ በኋላ በሷ ጉዳይ ማንንም ቢጣላ አልሰማ። እኔ ደግሞ ሌባ ነች አይደለማ። ምክንያቱም ሺዝ ነች ሌባ፣ አጭበርባሪ፣ ስም አጥፊ፣ ባለጌ ሴት ነች። አከተመ። እኔ እንደዛ አይደለም። እሷ መታ አንተ ጋር እውነት ትላለች፣ እኔ ጋር ትመጣለች። እኔ ጋር እኮ አይደለም ለብቻ አይደለም ያለችው። ቁጭ ብለን ቴዲ ቤት ባለንበት ሁላችንም ባለንበት መጀመሪያ ደረጃ ተሙ የትራኩን ርካሽነት የነገርከኝ አንተ ነህ። ትራኩ 100 ሺህ ብር። እኔ ደግሞ ተሙ ደውሎልኝ በወቅቱ የትራክ ዋጋ በደንብ ያውቃል። 2022 ላይ ትራክ 198 ሺህ፣ አዲሱ ትራክ 250 ሺህ ይሸጥ ነበር። ተሙ እዚህ ጋር ዋጋ እንደዚህ ነው ያደረግከው አንተ እኮ ነህ እንደዚህ ያልከኝ መጀመሪያ አታስታውስም እንዴ? በልቶሻል ያልከኝ እኮ አንተ ነህ አለች። እንዴ ተሙ በዛ ጋር ነው በጣም ያበሳጨኝ። እኔ ጋር ደውሎ ፍራውል ዋጋው እንደዚህ ነው። እንደገና ደግሞ የተናገረው ንግግር በጣም አጣጥለው ዲስሪስፔክት አድርጎ ነው ያወራኝ። በምን መልኩ የተበሻቀጠ የተጨማለቀ ስራ ነው የምትሰራው? የት ያውቃል የኔን አሰራር አያውቅም። ስለዚህ እንደዛ አይደለም ኤክስፔክት ያደረኩበት ሊጨርስ ኤክስፔክት ያደረኩበት መንገድ አይደለም። እኔ ተሙን የማየው
ወሬው አንተን እንደዛ በማይበት አይደለም። አይን ነው። ሽያጫችሁ እንጂ ያንተን አይደለም። ለምን የማይሆን ነገር ታወራለህ? ያ ፍራኦል ያ የተባለው ምን መሰለህ፣ በንዴት ላይ ነው። አንዴ ለሁለታችሁ የምነግረው ለምን መሰለህ ተሙ 3 ዓመት የተሰደበ ሰው ነው። ሪሜምበር ዲስ። እኔ አሁን የማየው በምኑ መሰለህ፣ ከምን አንግል መሰለህ፣ 3 ዓመት ረግጠዋለች እና ተብሎ ነው የመጣው። ይሄ ሰው ይናደዳል ብዬ አስባለሁ። አልሰማም። ተሙ ያለው ምንድን ነው? የእናንተ መጀመሪያም ሲጀመር የተጨመላለቀ ቢዝነስ ነው የሚመስለው። ለምን ሰው ሙሉ ገንዘብ ሳይሰጠው በመጀመሪያ ትራኩን ለምን እንትን አለ? ለምን ያው በአበሻነት አክብረ ነው። አንተ በአበሻነት ሆነ ነው ሙሉ ሂሳብ አልተከፈለም። ማንም አያደርገው፣ ከቤት ደጅ አይወጣም። የማንም ትራክ የማንም መኪና እኔ መኪና ላይ ቅድም ሳውራ ነው እንደ ጉራቴውት 15 ዓመት ሰርቻ ያለው 1 ኢንች መኪናን አታንቀሳቅስ ቢሉ ሳይከፈል ማለት ነው። ሎንም ከሆነ አፕሩቭ ሳትደረግ ምን ሳታደርግ ይዘህ አትወጣ። ይሄ ታወቀ። ስለዚህ መጀመሪያም ያ ኬዝ የመጣው ሙሉን ከፍላ ላጥ ብላ ሄዳ ቢሆን ጨርሳ አትመጣ። እሷ ያሰበችው ምንድን ነው እንደተባለው በዛ ሰዓት የትራክ ቢዝነስ በጣም ቀውጢ ነበረ። የምታስበው እስከ 40 እስከ 30 ምናምን ተሙ ራሱ የገባ በዛ ጊዜ ነው። ትራክ ቢዝነስ ውስጥ አሪፍ ዝግ የሚዘጋበት የኮቪድ ጊዜ ነው። እሷ ኢትዮጵያ ዱቅ ብላ 30 40 ሺህ 50 ሺህ እየሸቀለች እዛ እንደፈለገች ፈታ ብላ ለመኖር ነው ያሰበችው። ያ ደግሞ አልተሳካም። እዚህ የሆነ ሰው ቀጥራ ማለት ነው። ሌላው እኮ ያበሳጨኝ ነገር እኔ ሌላው ቢቀር እኔ በጣም የታዘብኳት ትራክ ቀኑን ሙሉ የሚሰራ መኪና ነው። እንደ መኪና የምንወስደው እንደ ትራክ ቀኑን ሙሉ መንገድ ላይ የሚውል መኪና ጎማው ተበላሸ ተብሎ ኮምፕሌን ሲደረግ እኔ የሚሸጠው ብራንድ ኒው መኪና ተሽጦ ማለት ነው መንገድ ላይ ጎማ የተነፈሰ አውቃለሁ፣ ጎማ የተበላሸ አውቃለሁ። ዋረንቲ የለው። ዋረንቲ ምንድነው የሚባለው? በቀላሉ የራስ የኦይል ቼንጁ የምኑ ዋረንቲ የሌለው ነገር አለ። ማንም አይጠየቅ። ስክራች ቢደረግ አሁን ለምሳሌ መኪና they don't care about it ታየር ቢደረግ የሚንቀሳቀስ ስለሆነ ሙቨብል አይተም ስለሆነ የሆነ ነገሩ ቢደረግ ማንም መታ አይቀየርልን። ይሄን እንኳን የሚታ 3 ወር የተነዳ መኪና ከ3 ወር በላይ የበሰበሰ ጎማ ነው የተሸጠው ብላ ስትመጣ ታዘብኩኝ። ከማንም ጋር ምንም አይነት ወዳጅነትም የለኝም ጠላትነትም የለኝም። ተሙን የዛኔ ጥሩ አመለካከት ስላለኝ አብረንም ላይቭ ላይ ስንገናኝ እንቀልዳለን፣ እንጫወታለን። ከዛ ውጪ ግን እሷ ያንን ነገር ስትናገር ኦኬ እሱ ነው ማለት ነው የቀየራት መጀመሪያ ላይ የሚል እንትን ነው የመጣው። ክሱን እኮ ቀድማ ፍራኦል እኔ አይደለሁም በምን ልቀይራት እችላለሁ? ክስ ከሳ አንድ ሰው ክስ ከሶ ደፍሮኛል፣ ሰርቋል፣ ገሎኛል ብሎ ከከሰሰ በኋላ እንዴት አሰማ ወደ ምን ይቀየራል? ከሳለች እኮ ነው እንዲቀየር እኮ አይደለም። እሷ እዛ ጋር መታ የተናገረችው ንግግር መጀመሪያ እሱ ነው ያለኝ፣ እሱ እኮ አንተ እኮ ነው ያልከኝ ብላ እዛው ስትጠይቀ ማለት አልኩኝ እኔ። ምክንያቱም ቢዝነሱ ላይ ነው ያለው። አንተ መኪና ገዝተህ እንደሚሸጥ አይቻለሁ እንትን ላይ። አሁን ሌሎቹ የሚነዱት ድራይቭ ብቻ የሚያደርጉ ሰዎች አሉ። አንዳንድ ሰዎች ሲያወሩ አሁን ለምሳሌ እነሱ ግዢውን አያውቁትም። ይሄ ዲለር ጋር ሄደው ፒክ አድርገው መምጣት ነው የጨረታውን የምኑን ላያውቁት ይችላሉ። አሰራሩን አያውቁት። ሁሉም የሚነዳው ሰው አሰራሩን ያውቃል ማለት አይደለም። ግን የተወሰነ ግንዛቤ አለው ብዬ እሷ ደግሞ እሱ ነው መጀመሪያ ላይ እሱን ነው የጠየቅኩት። እሱ ነው እንደዚህ ያለኝ እኔም አግዝሻለሁ ብሎኛል ስል እያወቀ ማርኬቱን እያወቀ በወቅቱ እንዴት እንደዛ ሊላት ቻለ ብዬ ነው። መጨረሻ ላይ እውነት እንደሚያሸንፍ በዚህ ተማርኩኝ። እሱ ትምህርት ሆነ። ትልቅ ትምህርት ያገኝ እሱ ነው። ምንም ውሸትን ማደባበስ አስፈላጊ አይደለም። እስከ መጨረሻው የሆነ ቀን እውነት እንደሚወጣ ይሄው አይቻለሁና እኔም ከቀጥቀጣ የተረፍኩበት አሁን ሼርሆልደር የምሆንበት ዘመን መጣ። አያችሁ አንዳንዴ እውነት መጨረሻው የምታምነው በዚህ መጨረሻው የምታምነው በዚህ ይቆራረጣል። ተባለ የሆነ ስቅስቅ ብላችሁ አልቅሱ ጠላቶች። ይሄን ነው የምለው። እዮዳ ቢመቸው በእውነት ደስ ብሎኛል። ያንን በማድረጉ በጣም አከበርኩት። በቃ በጣም አከበርኩት። ያን ነው የምለው። ሙሌም ተቀጠቀጠ። አዎ አይ ልጅቷ አሁንማ ተባንነ በቃ አቴንሽን ሲቀር ነበረች። አቴንሽኑን ለ3 ዓመት ይዛው ነበረ። በአንድ እውነት ፈረሰ።
በአንድ እውነት ሁሉ በላይ ላይ በቃ ማመሰግነው ማንን ነው መሰለ? አፄ ዘርዓ ያዕቆብ ያ ዘርዓ ያዕቆብ እየተነገረችው እሱ በደንብ አድርጎ ነው። ምክንያቱም እውነታውን አይቶታል በደንብ አድርጎ ማለት ነው። ያ ስለዚህ ይሄ ነው አለ በቃ ቅናሽ አድርጓል አላደረገም ነበር የሚጠይቀኝ ነበረው። እና አንዳንድ ጊዜ በተፈጥሮ አንዳንድ ሰው እውነትም ሆኖ አይደለም ብሎ በቃ ድርቅ የሚል ሰው አለ። ኧረ በጌታ ኧረ ብዙ አለ። ወይ ለምን ፈርተው ለምን ስማቸው እንዳይጠራ ለምን እንዳይቀጠቀጡ እውነት እየታወቀ ልደለኝ ነው ተገለኛል። ብቻዬን ቀርቼ ነበር በሚታወቀው። ግን በዚሁ አጋጣሚ አሜሪካ ውስጥ ወረቀቶች ኢንቮይሶች ስታምፕ የላቸው። በዚህ ስሙ ስታምፕ ያለው ጉግል ፌክ አድርገህ ሰርተህ በተለይ የሸጥክልኝን እኔ ዲለርሺፕ I work for 15 years የተሸልጠልህን ነገር በፌክ ይዘህ መተህ እንጦሮጦስ ነው የምትገባው። በመጀመሪያው without even talking 6 ዓመት ነው የሚያሳስረው። 6 ዓመት ቀልድ እንኳን ፊርማ አሜሪካ ሀገር አታለ ምን አይነት የደነዘዙ ሰዎች እንደሆኑ የአሜሪካን ሕግ የማያውቁ ከየት እንደመጡ ራሱ አላውቅም። I was so shocked። እና በእውነት ነው የምለው እባካችሁ ሕግን ወቁ። የአሜሪካንን ሕግ ሳታውቁ የመጣችሁ የአሜሪካንን ሕግ ምንም ነገር የማታውቁ ሰዎች በሰው ፊርማ በሰው እንትን ዕቃ እሸጣለሁ ብለህ አደራ በሰማይ አደራ በምድር ገደል ነው የምትገቡት። ጉግል ኢት። ማታውቁ ሰዎች ጉግል አድርጉ። ዕውቀት የሌላችሁ ሰዎች ጉግል አድርጉ። ከዛ መልስ ታገኛላችሁ። በነገራችን ላይ ኢቭን በአንተ ቤት ተደውሎ ሲወጣ ቡካ አልቅሳን የደወለችልኝ የሆንዬ የጮህበት የለፋበት ሀቆጣ አውስ ክራይን አለች። እሷ አመነች በፊትም ስለምታውቅ ማለት ነው። ግን እዮዳብ ነው ያወጣው። እዮዳብ ስላወጣው ነው ያመንነው። እኔማ አልታመንም። እኔ ተከፋይ ነኝ ቤተሰብ። እኔ አልታመንም። ሀብታሞች ይታመኑ፣ እኛ ለምን እንታመናለን? ኑሩልኝ። ቴዲና ፊራ ጉዳያቸው ያለቀ ነው። ማንም በዛ ጉዳይ እንዳይገባ፣ ማንም ወሬ እንዳያመላልስ። ደርማ ብራዘርስ ከምታባሉ ሰው ለማስታረቅ ሞክሩ። ከምታባሉ የሆነ ሰው በሆነ ነገር ቢደባበር ቶሎ ፊክስ ይደረግ። የሚዋዱ ሰዎች አይጣሉ። ያንን ነው የምለው። እና ሌሎቻቸው አውሩሉ። እንኳን ደህና መጣሽ ዳላክ ቤተሰብ። አሁንማ ከባለ ሀብት ጋር ነው የማወራው። ዳላክ ይቅርብኝ። ፍራኦል እና ቴዲ ጓደኛ ማቾች ነበራችሁ። ግን አንዳንድ ጊዜ ሶሻል ሚዲያ መጥፎ ነው። ፍራኦል ፖለቲካ በጣም መጥፎ ነው። በሰው ላይ እንደዚህ ማድረግም ተገቢ አይደለም። በቃ ሰው እኮ ተጣርቆ ሰላም ፈጥሮ ካለበለዚያ አጀንዳ ይከፈትና መጨረሻው ምንድን ነው የሚሆነው? ፍራኦል ከ3 ዓመት በኋላ እንደገና ተገናኝታችሁ ሰላም ትፈጥሩ ነው? ቢኮዝ አንተ እንትን የለም እንትን የማረፍ በቀጠሮ እናድርገው ወይስ ንጉስ? በቀጠሮ እናድርገው። ለምን መሰለህ? አሁን የኔ ሀሳብ ነው። እኔ ምን መሰለህ ቴዲን የተቀየምኩትን ያህል አንተን አልተቀየምኩም። አይ ነው ለምን አልከኝ ብትለኝ አንተ ጋር ተጋጭተን ነው አለመግባባት ተፈጥሮ ምናምን ብዙ ነገር ተባብለን ነው ከዛ በኋላ ወደ ሌላ ነገር። ቴዲ ግን እያናገረ ሰላም እየሆነ ፊት ለፊት ላይ ሲመጣ የሚመታ ምት ውሸታም ለማድረግ አንተን ህዝብ ፊት ለማሳጣት ያደረገው ነገር ቶታሊ ሮንግ ነው። ምክንያቱም በስልክ አውርቼ አሳይቼው በቃ ይሄ ነገር ልክ ነው ብሎ ወዲያው ቁጭ ብለን ሁላችንም ቁጭ ብለን ሰነድ አቅርቤ ይሄ ሰነድ ውድቀት ነበር የሚፈልገውና በጣም ነው ያዘንኩበት። ማለት እኔ ራሴ ግራ ገባኝ። ምክንያቱም እዛ ድረስ 1 ሰዓት ከ45 ነው ነድቼ ሄድኩት ቴይለር ማርቲን ጋር ሄጄ ወረቀቱን ፕሪንት አድርጌ ይሄው ኢሜል። በነገራችን ላይ ሁላችሁም እዚህ ጋር እንድታዩ የምፈልገው አሁን እንትን ላይ በርግጥ እንትን አድርጌዋለሁ፣ ግን ቆይ ላሳያችሁ። ለምንድነው እኔ አሁን ብሎክ ስላደረኩት ነው። ይሄ ቴዲ ነው። አሁን ይሄ ቴዲ ነው። ቴይለር ማርቲን ላይ ኢሜል የመጣልኝን እንደዚህ አድርጌ ስክሪንሾት አድርጌ ላኩለት። ስክሪን እንደዚህ አድርጌ ላኩለት። እነዚህ ኢንቮይሶቹ ናቸው። ከዛ ቴይለር ማርቲን የላከልኝ ከዛ እዚህ ጋር ይሄኛውን ኢንቮይሱ ቢል ኦፍ ሴሉን ላኩለት። ቢል ኦፍ ሴሉን ሳይለቅ
አንደኛውን ኢንቮይስ ብቻ ለቀቀ ለእንትን ላይ ቴሌግራም ላይ ይኸው ሁለቱንም ነው የላኩለት እኔ ከዛ ማሪ እዛ ጋር ይጠይቃል አሁን እኔ እውነት እዛ ድረስ ሄጄ ነው ተሰርቶ ነው አለ አሁን ይዮዳብ እናንተ አሜሪካ ውስጥ ያላችሁ ሰዎች ይሄ የቴይለር ማርቲን ኢንቮይስ ነው ማንንም ሰው ደውሎ ቪን ነምበር ነግሮ መውሰድ ይችላል ይሄ መኪና ተገዛ የሚለው 152400 ነው ከዛ ጎማ ተቀይሯል ሹፌሮች ሲያመጡ 1500 ነው መከፍላቸው ከዛ ቦታ አንስተው ያርድ ድረስ የሚያመጡበት ከዛች ደግሞ ተመጥቶ ይመጣ ያለ ኢንሹራንስ አይወጣም ኢንሹራንስ ትገባለታል የአንድ ወር ከዛ ላ ሰርቪስ ታደርገዋለህ ኮኦክሽን ስለምትገዛ ሰርቪስ ታደርገዋለህ ዝም ብላ አሸጠው እና ወጪዎች አሉ ከዛ ኢቭን 152400 ነው ትራኩ የተሸጠው ይላል የተገዛው ይላል ከግቢ ሲወጣ ይላል ሪሲት ኢንቮይሱ ላይ እኮ አይደለም ግማሽ ብር ከፍሎ ነው የወሰደው ይላል እንዴት ነው የኦክሽን መኪና ግማሽ ብር ከፍሎ የምትወስደው ይታያችሁ ማለት እኔ መጀመሪያ ድረስ እውነት ይሄ ልጅ እውነትም የሚያወያይ ነው እውነት ይዞ ነው የሚሄደው ብዬ ነበር የምጠብቀው ደግሞ ለምናችሁ ይመጣችሁ እኔ አልጠየቅኩትም አወያይን ብዬ አልጠየቅኩትም ምክንያቱም ሁዚ ማን ነው እሱ ሲጀመረን የሚያወያየው ገባ ሊያወያየኝ አይችልም እኔ ዮኒ ማኛ ከፍሎት ነው ስለተባለ እስቲ ዮኒ ለአንተ ብዬ ገብቼ እንትን ልበል ፍራውን ከፍሎት ነው ግን ይሄ እንደዚህ የምታረገው ትትና ግን ከኔ ጋር ሙትጣላ ነበር እኔ እዚህ ላይ እውነት ለመናገር ዮናስ አሳዝኖኛል በመሃል ቁጭ ብሎ መናገር ይፈልጋል ከተናገረ እኛ ምን እናገረዋለን እዚህ ላይ ግን ቴዲ ግን የተረዳ አይመስለኝም አሮንተኝ የተረዳው አንደርስታንድ ያደረገው አይመስለኝም ሲቹዌሽኑ ከካናዳ ምክንያቱም ሆን ብሎ ነው ልክ ሆን ብሎ ነው እንጂ ሆን ብሎ በቃ ለምን በቃ የተነጋገሩበት እንዳለ ገባኝ ሳምፕል አንዱ ልጅ ገባና ሳምፕል ኢንቮይስ ለምሳሌ እኔ ይወዳብ ይወለ እኔ የካምፓኒ ኢንቮይስ አለ አሁን ይሄኛው ኢንቮይሶች ናቸው እነዚያውን ይኸው ለዚህ ጋር አሁን ኢንቮይስ ናቸው አይደል ያውን 54000 ኢንቮይስ ስለው ክሊክ ሳረገው የ54000 ኢንቮይስ ያለበት ክሊክ ሳረገው ክሊክ አረኩታል ለምሳሌ አንዱን ዝም ብዬ ላርግልህ ይኸው አየህ አሁን አቀማመጡ የራሴ የካምፓኒ ኢንቮይስ ነው የምሰጥበት ማለት ነው 5000 ምናምን እንደዚህ አድርጌ ኢንቮይስ የምሰጥበት ነው ይሄ እንግዲህ እያንዳንዱ ኢንቮይስ ማለት ከዛ እዚህ ጋር እንመጣለን ሌላኛው ኢንቮይስ ላይ ስንመጣ 14000 ኬ የሚለው ላይ ስንመጣ እዚህ ጋር ስከፍት ኢንቮይስ ነው አሁን ይሄ ሪሲት የለው ፊርማ የለው ስታምፕ የለው የአሜሪካ ህግ የሰውየው ስም ካምፓኒ አድሬስ ካለበት ፊርማ አይፈልግም ስታምፕ አይፈልግም በቃ ህጋዊ ነው ደውዬ ጠይቄያለሁ ባለው መፈረም አለበት ወይ ኢንቮይስ እንል ነው አይፈረም አንዳንዴ ይፈርማሉ አንዳንዴ አይፈርሙም በኢሜል ነው የምንላላከው ሁሉ ብላለች ኢሜል ነው ያደርጉልኝ እንጂ እኮ እኔ ሄጄ አይደለም የምትወስደው ኢሜል ነው የሚያደርጉልህ ኢሜል እኮ ነው የሚያደርጉልህ ኢንቮይሱ እነሱ ያሉት ሌላ ቦታ ነው አንተ አሁን ይሄንን ከሰጠውት በኋላ እሱ ዛጋ ማለት የነበረበት ኦኬ ቴምር መኪናው ተገዛ የሚለው ኢንቮይሱ ላይ 152000 ነው አንቺ ገዛው የምትዩ 150000 ነው ስለዚህ ፍራውል እዚህ ጋር ኢቭን 2500 ዲስካውንት ያሳያል አንድ ሁለተኛ ኦክሽናል ገባም ነበር ክርክራቸው ይሄው የኦክሽን ነው ይላል እንጂ ኖ ልክ አይደለም ይላል እኔ ራሴ እዚህ ጋር ኮምፒውተር ላይ አስገብቼ ያያየውታል በመሃል እኮ ነው እኛ እየተነጋገረ ልክ አይደለም ከዛስ እንትኑ ተሰርቷል አለ የተሰራ ነው ፌክ ነው አለ ምንድነው ኢንቮይሱ ማለት ይወዳ አሜሪካ ያላችሁ ሰዎች ታውቃላችሁ በዚህ ጊዜ አሜሪካ ውስጥ ትራፊክ ቲኬት ሲቲዝንን ሊያስነጥቅ እየታገሉ ያሉ ሰዎች ጋር እንዴት ብዬ ነው ይሄን የሚያክል ድርጅት ይዤ ይሄን የሚያክል እንትን ይዤ እንዴት ብዬ ነው ራሴ ሪስክ ውስጥ መከተው ለ150,000 ብር ወረቀት ብር ብዬ የሆቴል ችግር ውስጥ የሚከተኝ ነገር ስሜን ትራፊክ ቲኬት ወስደን እዚህ አሜሪካ ውስጥ 7 አመት ነው የሚቀመጠው በተቻለ መጠን በጥንቃቄ ነው ስፔሻሊ በዚህኛው አድሚኒስትሬሽን በዚህ ሰው የአድሚኒስትሬሽን ስር ሁሉ ነገር በጥንቃቄ ነው የምናረጋው ይሄን የሚያክል ሀገር ውስጥ ኖረ እንዴት ብዬ ነው ፌክ ዶክመንት ማመጣ ፌክ ነው አለ then okay ፌክ ነው አዎ ዘረ ያዕቆብ እኔ ታውቃለህ እኔን ይተቸኛል ብልጽግና ነው ምናምን ይላል አይደለም ኤክስፔክት እንደውም እሱ ሲገባ ሊናገረኝ ነው ምናምን ብዬ እየጠበቅኩ ያለ ትክክለኛ
እኔ እሱ አንተ ቤት ሲመጣ በእውነት እንደዚህ ገብቻ አመሰግነዋል። በቃ ትክክለኛ የሚያቅሰው የተማረ ሰው ተከራከራቸው። ኢንቮይሱ ልክ ነው ትላለ እንዴ ይለዋል። አዎ ከዛ ፍራኦል ያለው አለ ፍራኦል የተሳሳተው አለ 165,000 ብሎ የነበረውን 152,000 መሆኑ እሱ ጋር ያዘልኝ ምን አልክ ብሎ ቴዲ ጮሃል። አየህ ስህተት ነበር የሚፈልገው። እኔው 152,000 ሳይሆን አጠቃላይ ትራኩ የፈጀብኝ 167,000 ነው። ለምን ጎማ አለ ተቀየረበት፣ ዘይት ተቀየራል፣ ታስፈትሻለህ። ሌበር ስንት ነው ምን ከፍሎ ትራክ እኮ በሰዓት 140 150 ብር ነው የሚከፈለው። ከዛ ውሎ አድሮ 3,000 ምናምን 2,700 ነው ምን ከፍለው ዝም ብሎ ገብቶ ለመውጣት። ዲያግኖስቲክ አድርገናል፣ ጎማ ቀይረናል፣ አላይመንት ቼክ አድርገናል ብሎ 3,000 4,000 ነው ሌበር። ያን ሁሉ እኔ ኢንቮይስ አቀርባለሁ። ያን ሁሉ ኢንቮይስ አቀርባለሁ። እሺ ፍራኦል የኔን ወጪ አውጥተህ ከሆነ እነዚህ ነገሮች ብታሳየን ማለት ነው የሚቀርለው ወይስ ውሸታም ነው? ማሪም ይነሳና ተመካክረው አንተን ለማጥቃት ብሎ ነው የገቡ። ምክንያቱም አሁን መጀመሪያ መሄድም አይጠበቅብህም። ማነው አከራካሪው? ማነው አነጋጋሪው? ከሄድክ አይቀር ደግሞ አሁን እኔ ፍራኦል እኔ ጋር ስትመጣ ካስታወስኩ 2022 ከ6 ወር በላይ ነው የፈጀብን አይደል? ወደ 5 ከ3 ወር በላይ ወደ ዋና አይደለም እንትን ያለው እና ሜቢ ሶ ለምን ሐሳቡን ለወጠ? መጀመሪያ እኮ ተረድቶ ነበር አይደል? ይኸውልህ እኔ አሁን የዛኔ ዮኒን ተከፍሎት ነው እያሉ እየሰደቡ ስላሉ ገባውና ጃንዋሪ እዚህ በአሁኑ 6 በ6 ላይ ኖቨምበር 6 ላይ ጨረታ አለ እሱ ሲቲ ነበራስካ ስላለ እዛ ሄጄ እኔ ኢንቮይሱን አሁን በሰጣችሁ አሰርቶት ነው ይላሉ። ሰርቶ ነው ያመጣው ራሱ ነው ማለት እዛው ሄጄ ከራሳቸው ተቀብዬ ሰዎቹንም ታናግራላችሁ ብዬ ነው 1 ሰዓት ከ45 ደቂቃ ነድቼ ሄድኩ። አሳየሁት ቪዲዮ ከፍቼ እዛ ውስጥ መኖሬ ትራኮች አሉበት ኦፊሱን ምናምን አሳየሁት። በጣም ጥሩ ነው ግባና ይሄው ዶክመንቱን እስከዛ ይኸውልህ ኢንቮይሱ የተገዛበት ብዬ ላኩለት። ልኬለት አሳይቼው ውሸት ነው ብሎ ቁጭ አለ። then okay ይሄ ማለት ፐርሰናል አታኪንግ ነው ማለት። ከዛ ዮኒ ቶሮንቶ የሚባል ይግባና ገለልተኛ ነው ተብሎ ሲመጣ ፒዲኤፍ ሰርቶት ነው አለ። አንደኛ እሱ ትራክ ስትገዙ መኪና ስትገዙ እንትን ወረቀት 3-4 ወረቀት ነው እሱ በብድር ነው የሚገዛው። አየህ በብድር ስትገዛ ባንኩ ብዙ ዶክመንት ይሰጣል። እሱ ብድር መግዛት ስለለመደ የብድር መኪና ወረቀቶቹ ይበዛሉ። ባንክ የሚሰጥ ለምን የተበደርከው ብር መጠን ምናምን እዚህ ጋር ፈርም ይሏል። ካሽ የምትገዛው ነገር ምንም ነገር የለውም። ዲለር ጋር ትሄዳለህ፣ ካሽ ትከፍላለህ፣ ታይትሉን ብቻ ነው የሚሰጥ። ቢል ኦፍ ሴሊንግ እና ታይትል እንትን አጣፍታለህ። ይሰማል ድምጼ? ይሰማል። ካሽ ስትገዛ ታይትሉንና ቢል ኦፍ ሴሊንግ እንትኗን ብቻ ነው እንጂ የሚሰጥ ፈርመው ነገር እዚህ ጋር ፈርም እዛ ጋር ፈርም የለው። እና እሱም ያውቀው በብድር የገዛው መኪና የባንክ ወረቀት ማአት ነገር ነው የሚያውቀው። ፒዲኤፍ ነው ፊርማ የለም። እኔ ካሽ ነው የምገዛው መኪና። እኔ ካሽ ስለምገዛ ምንም አይነት እዛ ጋር የምፈራረመው ነገር የለም። ኢሜል ነው የሚልኩልኝ፣ ብሩን ዋይር አደርጋለሁ። ጭራሽ ደግሞ ምን አለ? እሺ አጭሩ ነገር አለ የገዛበት ኦንላይን አለ አይደል? ኦንላይን አካውንት አለ። እሱን ክፈትና አሳየንና ይበቃናል አለ። እሱንም ባሳያችሁ አታምኑም አልኩት። እናምናለን አለ። ከፈትኩ፣ አሳየሁት። ሴቲንግ ላይ ግባና ሊዮ አለ የኔ ኢንፎርሜሽን እዛ ያለ ሴቲንግ ለምንድን ነው ማሳያ አልኩት። ሌሎቹ መኪኖች ምን አገባ? እሷ የገዛችው መኪና ይሄ ነው፣ ይሄው ተገዝቷል 145,000 ላት ነምበሩ አለ። ቪን ነምበሩን ጠይቃት አጣራ። ደውል ተባለ። ሲደውል ግራ ይገባል። ደውለን እኛ አረጋግጠናል። ደውለን አሁን መኪናው በዚህ በቴሌማርትን ላይ የተሸጠው ብለው መስክረዋል። 3 ጊዜ ደውዬላቸው አረጋግጠናል። እሱ እኔ ራሱ ደውያለሁ። እኔ እንዳው ምን አረኩ መሰለህ? ተምርን ደውዬ አሰማዋት። ደውዬ ይሄው ተሽጧል እያሉ ነው ላይቭ ላይ እያለች ከተምር ጋር እናንተ ያላችሁ መቼም ፊክስ የሚደረግ አይመስለኝም። ምናልባት ብዙ ነገር አሳልፋለች እና አንዳንዴ ሴት ልጅ ታውቃለህ አይደለ? ብዙ ነገር ትዳር አጥቻለሁ ምናምን አንዳንድ ጊዜ አሁን ሁሉ ነገር ሳምሃው እሱ ይወዳል ከኔ ጋር ምን ያገናኘዋል? በቃ አይገናኝ። የብዙ እኔ ዲለር ስለሆንኩኝ ሺዝ ካሚንግ ጀስት ደወለች፣ መጣች፣ ትራኩን አየች፣ ገዛች፣ 5 ወር አስቀመጠችው እኔ ጋር ሙሉ ብር ስትከፍል ለቀኩላት። ከትዳሯ ጋር የሚያገናኘለ ከምኗ ጋር የሚያገናኘለ እኔ ምን አገባኝ? ስለ ትዳሯ ስለምኗ ምኗ እኮ አገባኝም እኮ እኔ አልግደው ፍራውን አልታወቀኝ እያልኩ ያለው ምን ወጣቃል። አንድ ሰው ብዙ ነገር ሲያሳልፍ
እንትን ይሆናል ኢሞሽናል አስቴቦ ምናምን ይሆናል አሁን ተምር ስትናገር ምን ስትል ታውቃለህ ሁሌ ማለት ነው ያ ሁሉ ነገር የተጎዳች ሴት ስለሆነች hurt people ይባላል አይደል እንዴ ብትር የሆኑ ሰዎች እኔን እኮ ሚስቴን ልጆቼን እኮ ሰድባብኛለች አልቀበልም አልኳት ገስታው ትራኩ after 9 months እኮ ነው የመጣችው አንተ ጋር አይ ነው እኔ እኛም እኮ ያልተቀበልነው ከ9 ወር በኋላ ከዛ ደግሞ ዋና እኔ ምን መሰለ እንዲ ፕሮሚስ አድርጎልኝ ነበር እረዳሻለሁ ብሎ ነበር እንደዚህ ያደርጋለሁ ብላ ገብታ ትራኩስ ገብታ መስራት ምናምን ሲጀምር አላሰበችውም ያ ነገር ግን እንዳልኩ ማለት ነው ማንኛችንም አልሰማንም እሱ ምን ይባላል እኔ ጠበቃ ነኝ ባዶ ለወር ትክክለ ጌች ጠበቃ ነው ትክክለኛ እኔ ብዙ ጊዜ ስህተት እንዳልሰራ ማለት ነው ማየት የምንችለው ወረቀት ላይ እና ያለው ዶክመንት ነው አንተ እሱ እናንተ የተነጋገራችሁት ነው እግዚአብሔር ነው የሚያውቀው አይደል እሱ እንደዚህ ያለኝ እንዲ ፕሮሚስ አድርጎልኛል የሚለውን መጠቀም አንፈልግም እኔ ግን እኔ እዚህ ለተመልካቾቼ እኔ ትናንት ደውዬ መጀመሪያ የተባለው መኪናው እንትን ውስጥ አልገባም ውሸት ከሌላ ቦታ ነው የተገዛ ተባለ የተከራከራችሁት እኮ ከቴዲ አውሳን ጋር የተቀጣጠራችሁት መኪናው በማን ነው በዲለርሺፑ እንዳለፈና እንደገዛው ለማሳየት ነው አይደል ደወልኩኝ እኔ 3 ጊዜ 2 ጊዜ ደውዬ ሲሉኝ እኔ እንዳይሆን ነበር የፈለኩት ለምን የተባለው ነገር ሁሉ እውነት ከሆነ በቃ ይሆነ ስንደውል ነው ተሽጧል አለችኝ በዚህ ነው ያለፈው 2 ጊዜ አንድ ሴት አንድ ወንድ ምክንያቱም የተቀመጠ ሰው እንዳይሆን ሌላ ሰው ነው እኔስ ሁለተኛ ስደውል ሌላ ሰው ነው አገናኙኝ አልኩኝ መጀመሪያው ወንድ ነው ሁለተኛው ምክንያቱም ተመሳሳይ ሰው ከሆነ ምናልባት አስቀምጧል የሚባል ችሎታ ካለው በአሜሪካ መንግስት እንግዲህ ትልቅ ካምፓኒ ነው ገባት በጣም ትልቅ ካምፓኒ ነው ሁለተኛ ሶስተኛ ጊዜ ግን ደውዬ ተምርን አሰምቻታለሁ ደውዬ ተምር ይኸውልሽ ላይቭ እያለች ከሰዎቹ ጋር ስፒከር አለኩና አዎ ተሽጧል እያሉ ነው አልኳት ተሽጧል መኪናው ከዛ ወደ ምን ተቀየረ 160 ወደሚለው ተቀየረ እነ ቴዲ ግን ለምን ነው አለመቀበል የፈለጉት ደውለው አረጋግጠው እንትኑን አይተው አለመቀበል የፈለጉትና seems like የሆነ አቃቂር እየፈለጉ ነበር ማለት ነው ከዛ ወደ ሶስተኛው ነገር ሄደ ትልቅ ስህተት ተፈጥሯል ብዬ ባስበው ፍራኦል ማስረጃ ነው ማምጣት የሚችለው ሌላው የኤክስፐርት ስራ ነው ማለት ያ ዶክመንት ትክክል ነው አይደለም የሚለው ፎሬንሲክ ነገር የሚፈልግ ነው ሌላ ምርመራ የሚፈልግ ነገር ነው እላዩ ላይ ግን ባለው ዶክመንት ማስረጃ ትራክን ከዚህ በፊት ከዛ ካምፓኒ ገዝቶ የሚያክሰው የሚሰጠው አስተያየት አለ ይሄኛው ካምፓኒ ኢንቮይስ የሚሰጠው እንደዚህ ነው ጥያቄ ሊጠይቁ ይችላሉ ለምሳሌ እነሱ ዳሽ ባዩ ቁጥር ጥያቄ ይጠይቃሉ እዚህ ጋር ለምን ዳሽ ሆነ እዚህ ጋር ለምን ዳሽ ሆነ ይላሉ ኦኬ አለና እሱ ምን አለ ካሽ ገዝቻለሁ ሳማው የሆነ ክሬዲት ካርድ የሚል ነገር አይቻለሁ ኦክሽን አካባቢ ላይ ዲቴልስ መለከተው ማለት ነው ሶ ኤቭሪቲንግ የተቀመጠ ነገር አለ ጥያቄ ለሚሆንባቸው ነገር እኔ አቀርባለሁ ብሎ ኦንላይን ስቴትመንት አቀረበላቸው ያንን ዶክመንት ግን የማወቅ እነሱ መብትም የላቸውም ዕውቀትም የላቸውም ለምን መሰለ ኢንቮይስን ፎርጅድ ነው ካሉ ፎርጅድነቱን የሚያረጋግጥ ራሱን የቻለ ፎሬንሲክ የሆነ ኤቪደንስ ይፈልጋል ካልሆነ ደግሞ በዛ ነገር ላይ ትክክለኛ ዕውቀት ያለው ሰው የሚሰጠው አስተያየት እንጂ ቴዲ አወያይ ነው የራሱ የሆነ ጆርናሊዝም ሙያ ሊኖረው ይችላል አይዶን ነው ይሄኛው ዶክመንት ፎርጅድ ነው ፎርጅድ አይደለም ብሎ ግን የመናገር ዕውቀት የለውም ስለዚህ ትልቁ ስህተት የተፈጠረው ፍራኦል ራሱ ይሄን ነገር ያውና ዶክመንቴ ትክክል መሆኑን እወቁልኝ ማለት አልነበረብም ያለብን ያው ማስረጃ አቀርባለሁ በዚህ ማስረጃ ላይ ግን ስለዚህ ጉዳይ የሚያቅ ባለሙያ ይግባና በዚህ ጉዳይ ላይ አስተያየት ይስጥ ነው የሚባለው ለምሳሌ እኛ እንደ ህግ ባለሙያ ሁሉ ነገር አናቀም ኤክስፐርት እንጠራለን ለምሳሌ ከሜዲካል ጋር በተያያዘ ጉዳይ ከኢንጂነሪንግ ጋር በተያያዘ ከታክስ ጋር በተያያዘ ጉዳይ ዶክመንት በመጣበት ዶክመንት ላይ እነዛ ኤክስፐርቶች መጥተው የሚሰጡበት አስተያየት ወይም ደግሞ ኤክስፐርቲስ ኦፒኒየን አለ በዛ ኦፒኒየን ላይ ተነስተ ነው ጀጅመንት ላይ የምንደርሰው ዳሽ ባየ ቁጥር ጥያቄ አንተ ራሱ እኮ ላታቅ ትችላለህ እኮ ፍራኦል ለምሳሌ እንትኑ ዶክመንቱን አንተ ገዛክ እንጂ ዶክመንት አጥኛ አይደለም እኮ አንተ እያንዳንዱን ዶክመንት እንኳን ለምትሸመድደው ላታቅ ትችላለህ መመለስ አይጠበቅብህም ባይዘ ፕሪዘምፕሽን ኦፍ ኢኖሰንስ አለ ዝም ማለት መብት አለ ገብቷል አይደል ምክንያቱም አንተ ዶክመንቱን ሳይሆን ያጠናው ገዝታል እንደነጋዴ ስራ ላይ ነው ያለው አንተ ዶክመንት የምታጠናበት ሪዝን የለም ነገር ግን አንተ ማለት ያለብህ ምንድነው ይሄን ዶክመንት የሚያክሰው ስለ ዶክመንት ያጠና ሰው ይግባ ዘራ ያዕቆብ የተናገረው ነገር ነበር እኔ በጣም ደስ የሚል ንግግር ተናግሯል አላቅም ስቲል ዶክመንቱ ላይ ያለው ነገር ሲያብራራ እንደሚያክሰው ሆኖ ነው ያብራራው በዚህ ደግሞ ተቃራኒ ሳይድ ያሉ ሰዎች ደግሞ ምንድነው ያሉ ያሉት ፎልት ፋይንዲንግ ናቸው በእንደዚህ አይነት ሁኔታ ላይ ውይይት ሊሆን አይችልም ውይይት አንተ የምትገባበትን ቦታ ማወቅ አለብን እኔ እንደኔ
ቴዲ ሐዋሳ ቤት ውይይት መደረጉ ራሱ ስተት ነው ብዬ አምናለሁ። ፎር ኢንስታንስ ንጉስ ኢዮዳብ ቤት ኦኬ ንግስናውን ትቶታል። ፓስተር ኢዮዳብ ቤት ከሆነ ውይይቱ ለምሳሌ ሰው ይመጣል የምናደርገው ነገር ከዚህ በፊት ማለት ሰው ይመጣል። አንድ ሰው ለምሳሌ ህክምና ላይ ከሆነ ኢሹ የተነሳው የጤና ባለሙያ አስተያየት ይሰጣል። ሳምቲንግ የሆነ ሐሳብ ላይ ከተሰጠ ደግሞ በዛ ነገር ሙያ ያለው ሰው ይሰጣል። መንፈሳዊ ነገር ሲመጣ ደግሞ ኢዮዳብ እያወቀ ራሱ በእነሱ አስተምሮት ደግሞ አቃለው የሚሉት ሰዎች ያስተናግዳቸዋል። ፋይናሊ ነው ጀጅመንት ላይ የምትደርሰው። ቴዲ እኮ ውሳኔውን አስቀደመው። ክሮስ ኩዌስችን የለም፣ መሰማት የለም፣ ዞሮ ማጣራት የለም፣ ዶክመንት ማጣራት የለም። ዶክመንቱን ያጣራው ሰው ማን ነው የሚል የለም። መሀል ላይ እየገባ ፎርጅት ነው ካለ በኋላ ደግሞ አንተ ሐሳብ ስጥ ይላል። ምን ማለት ነው? አንተ ፍርድ ከተሰጠ በኋላ ምን አይነት ሐሳብ ነው የምትሰጠው? ሰው እኮ የሚካሰሰው እኮ መጨረሻ ላይ ነው ውሳኔ የሚሰጠው። በመሀል ይሄ ፎርጅት ነው ስህተት ነው እያለ እንዴት ነው አንተ ሐሳብ የምትሰጠው? አይደለም እንደዚህ ነገር ተብሎባል፣ ይሄ ነገር ደግሞ ከኤክስፐርት አንፃር እንደዚህ ነው ተብሎ አንተ አስተያየት የምትሰጠው። አንተም ደግሞ በዛ ነገር ላይ እውቀቱ ላይኖር ይችላል። ለምሳሌ ስለ ዶክመንቱ ሙሉ ለሙሉ ላታቅ ትችላለህ። አንተ በገዢ ነህ፣ ነጋዴ ነህ፣ ሄደህ ገዛክ እንጂ ስለደረሰኝ የማወቅ መብት ግዴታ የለብህም። ስለደረሰኝ እንዴት ታውቃለህ? እኔ ለምሳሌ አንተ ሄጄ የሆነ ነገር ላይ ባክ አድርጌ ሳምቲንግ ዶክመንት መኪና ከገዛሁኝ መኪና ላይ ስለሚጻፉ ነገሮች በሙሉ ማወቅ መብት የለኝም። ምክንያቱም እኔ መኪናውን እንጂ የገዛሁት ደረሰኙ ማኑዋሉ ልታቅ ትችላለህ። ማኑዋል ውስጥ እንዴት ነው የሚነዳው ምናምን ልታቅ ትችላለህ። ስለዚህ አንደኛ ደረሰኙ ላይ ራሱ የተደረገበት ጥናት ራሱ ህግን ያልተከተለና እውቀትን ቤዝ ያላደረገ ደካማ ቀሽም አስተሳሰብ ነው ብዬ ነው የማስበው። ለዛ ነው ውይይቱ ቦታው ራሱ ፌር አይደለም ለኔ። የተወያያችሁበት የውይይት ኤሪያው ራሱ ትክክል ነው ብዬ አላምንም ነው ንጉስ ኢዮዳብ። አይ በነገራችን ላይ አጠኝ ይቆጃው ለህዝቡ ለማስተማር ተብሎ ግዴታ የለባቸውም። ሁለቱ የሚኖርበት ህግ ያለበት ሀገር ነው። ሰው ልጅ 3 ዓመት በሙሉ መሳደብ ማስፈራራት እንዲያረጋለው እንዲፈጥራለው ምናምን ማለት ራሱ ጤናማ አይመስለኝም። እና የሁለቱ ጉዳይ እኮ 3 ዓመት በሙሉ መጠበቅ አልነበረበትም። እና ትንሽ ላውራ ንጉስ ኢዮዳብ ቆመበት ፍሮ አንድ ነገር ማለት ላይክ አንተ ነው እንዴ በመኪና ስጫዋለው ምናምን ተባለ። ሪካርዶ አለ እሱን ዘንደዋለው አስገድለዋለሁ ብለህ አሁን 2 መኪና ያርድ ውስጥ ብትንትኑ ወጥቷል። የፊት መስታወቱ የለም ምን የለም። ፖሊስ ሪፖርት ተደርጓል። ትላንትና ሪፖርት አድርገናል። የእሷም ሪከርዶች ገብተዋል። አሮን ነው እንግዲህ አንተን ለማስገደድ እንደዛ ነው ያለችው። አስገድለዋለሁ፣ እንትን አደርገዋለሁ፣ ንብረቱን አቃጥላለሁ፣ ሃይዌይ ላይ ስቼዋለሁ 2 ጊዜ ምናምን ያለችው። አይ አጥኝ እኔ ቱ ቢያነሱቹ ካሁን በኋላ ሶሻል ሚዲያ ላይ ውይይቱ ይጠቅማል ብዬ አላስብም። አጥኝ ካሁን በኋላ ላይክ በዚህ ደረጃ አንደኛ እዚህ እኔ ምን እለዋለሁ መሰለ የካንጋሮ ኮርት ብየዋለሁ። የካንጋሮ ኮርት ታውቃለህ፣ ከመጀመሪያውም ኮራፕትድ ከሆነ ፍትህ አገኛለሁ ብለህ አትገባም። እና ፍራውን ከፈለክ በማየት ትችላለህ በራስ መንገድ። እኔ ግን እንዳልኩ ማለት ነው ጨርሻለሁ። ዋናው ሰላም ፈጥረናል እናንተ። እኔ ከማንም ጋር ችግር የለብኝም። አጥም ብዙ ተምረህበታል። ቀዝቃዛ ወላፍንት ይለዋል። ወላፍንቱ ቀዝቃዛ ብለው ደግሞ ይለውጣሉ ስትሄድና ዋናው እኔ እንኳን በዚህ ጉዳይ ላይ ምንም ሐሳብም ምናምን መስጠት ማስፈልግም። ግን ኢዮዳብ አንተ ሰላም ፈጥራለ ደስ ይላል። አሁን አንድ ነገር ልበር ኢሱ ፍሮ አሁን እኔ በኔ እይታ ፍሮ ስተት ላይ ቆመዋል። ለምን እንደሆነ ልንገር። አብዛኛው ሰው ነው ልንገር ካንተ ልበሉ ነው የሚመጡ። ለምን እንደሆነ አላቅ። አብዛኛው ይሄ ነው ወቀ እኔ ስላልኩ ሳይሆን ልብ ውስጥ አስቀምጠው። እኔ አንተ ላይፍ ስትገባማ ያለው 99% ልመና ነው ካንተ ስር የሚጽፉት። ልመና በቃ አግዘኝ ልክ ከሰማይ ላይ ራሱ ብር ቢወርድ አድለ የምትጨርስ አይመስለኝም በሚጻፈው በፍላጎት መጠን ብታየው። ይሄ አንድ ስተት አለ። ይሄ አንተ ማስተካከል አለብን። ለምንድን ነው የምልህ እንደፈለክ መነገድ አትችልም። አሁን በፈለከው መሸጥ በፈለከው መግዛት መብት ነው። እኮ ለክርክር የሚቀርብ አልነበረም። እኔ ለምን ጫና አንተ ላይ እንደሚፈጠር አላቅም። አይቼዋለሁ ብዙ ጊዜ። ወንድሜ ቴዲን በጣም ወደዋለሁ። በጣም ማደንቀው ልጅ ነው። ኢዮዳብንም እንደዛው። ግን በዚህ ሁኔታ
ጫና ሲፈጠርብህ አይቻለሁ። ለምን እንደሆነ አላውቅም። ነፃ ገበያ ነው፣ መሸጥ መለወጥ ያንተ መብት ነው። እንዴት ነው ነገ የምትሸጠው አንተ? እንዴት ነው የምትለውጠው? እንዴት ነው በእንደዚህ አይነት ጫና የሚፈጠርብህ ከሆነ ችግር ነው። ገብቷል? በፈለግከው ገዝተህ በፈለግከው የመሸጥ መብት ነው። ስተት እስካልሰራ ወንጀል እስካልሰራ ድረስ ያን ደግሞ አንተ ማስከበር ያለብህ አንተ መብትን ማስከበር ያለብህ አንተ ነውና ልበሉ የመጡት እንግዲህ ወንድማችን ሲያግዝና እናቋለን ስረዳና ቋለን ያን አይተ ግን ገበያ ውስጥ ገብተን የሆነ ነገር ልንቦጭቅ ልናደማ መሆን የለበት። ወንድማችን ማደግ አለበት፣ መስራት አለበት፣ ማገዝ አለብን። እነ ቴዲም ቢሆን እንግዲህ ጓደኞቻችን ናቸው። እኔ አሁን መጥቶ ቴዲ ማውራት ይችላል፣ ልደውልለት ቀጥታ እዮዳብ ከፈቀድክ ሰላም አሁን እሱን አጥኝ ፍራውል በራሱ መንገድ እኔ እንዳልኳችሁ መግባ እኔ ከሁሉ ጋር ምንም ችግር የለብኝም። ላይክ ሌላ መንገድ ላይ ነው ያለውትና እንደዚህ እንዲያውም ማውራትም ፍራውል ከፈለገ ቤት አለው፣ ብዙ ተመልካች አለው፣ ራሱ መቆጣጠር በሚችልበት ራሱ እንዲያውም እኔ ካሁን በኋላ ለአንድ ምክር ወንድማዊ የድሮ ወንድማዊ ምክር ማንም ቤት ጋር መሄድ አይጠበቅብህም። ቤት መጣው ችግር ኢቭን ታምርም ችግር ካለባት እኮ እኔ ታምር እውነቴን ነው ብዙ መከሪያት አለው። ብዙ እንትን ተሰድበኛለች፣ ልጆችን ተሰድባለች፣ ሚስቴን ተሰድባለች። ያው ፐርሰናል እኔ እንደ ፓስተር አንዳንድ ጊዜ እውነቴን ነው እስከ ትናንትና ድረስ አወራታለሁ። አሁንም ቢሆን ወደፊት ጸልይላታለሁ። ግን ይሄ ብትር ነው መልቀቅ ጥሩ አይደለም። ለጥሩ ህይወት ትኖራለች፣ ብዙ ብር ሰርታበታለች፣ የትራኩን እጥፍ 2-3 እጥፍ አግኝታበታለች። ገባ እንትን እንኳን ቢሆን መልቀቅ ነው። ይሄ ለራሷ ነው የምትጎዳው። ባደወይ እኔ ቂም ማልይዝበት ምክንያቱም እኔ ነው የምጎዳው፣ መልሼ ራሴን ነው የምጎዳው። እና ፍራኦል ከፈለክ በቤት ካለበለዛ ሌላ ቦታ ብትሄድም እኔ አሁን አላወያይም፣ ሁለተኛ ብያለሁ፣ በዚህ ውስጥ አልገባም ብያለሁ። ግን አንተ አሁን ችግር ካለባቸው በቃ ቤት አንተ ነህ ረጁ፣ አንተ ነህ ተከሳሹ፣ አንተ ነህ እንትኑ በቃ ቤት አለ 800,000 ፎሎወር ከፈለክ 2 ሚሊዮን ማለት ትችላለህ አይደል እንዴ? አንዳንድ ጊዜ በየሰው ቤት ስትሄድ ሲደምቅላቸው ደስ ይላቸዋል። ያው 1400 ሰው ገባ እዚህ ጋር አይደል እንዴ? ዮናስ ቢመጣ ደግሞ 20,000 እንገባለን። ለከሌ ቢመጣ ደግሞ ግን ሰው አጥ እንደሚፈልገው ድራማውን ነው። እዚህ ያለው ሰው ሆም ብሎ አጥኝ የተረዳሁት ኢትዮጵያውያኖች ሆም ብሎ ድራማ ይወዳል። 2023 ያለቀ ጉዳይ እንደገና አሁን ደግሞ 2027 እንጠብቅ ወይስ በየ3 አመቱ እንደ ምንድነው ይባላል እንደ ጳጉሜ ነው እንደ ሊፕ ይር ልናከብረው ነው? ስለዚህ ለፍራኦል ያለኝ እንትን ነው፣ ቤትህን ክፈት። ማንም የሚጠይቅ ከፈለገ በምንም ጉዳይ መጥቶ ያናግረ። እንደዚህ ረጋ ብለህ የምታናግር ሰው ነው፣ የምትሳደብ ሰው የምታሸማቀቅ ሰው አይደለም አይደል? እኛ እኮ ምናልባት እዮዳብ እንትናቸው ምናምን ይባላሉ፣ ግን ቤትን ከፍተ ቤት አወያይ። ኤኒባዲ ችግር ካለው ቤት ይምጣ። ቴዲ ራሱ መታረቅ ከፈለገ ቤት ይምጣና ተታረቁ። ተረዳኝ። መወያየት ካለባችሁ ካለበዛ ደግሞ በውስጥ ትደዋወሉ ትነጋገሩ የነበራችሁ ሰዎች ናቸው አይደል እንዴ? በዚህ ጉዳይ ላይ ለምን እንዲማረግ ፈለገ? ዊ ዶንት ኖ። እኔ አልተረዳውም። አይቼ ተመልክቼ ግራ ገባኝ። ገባ ግልብጥ ሲል ኦኬ ይሄ ነገር ሌላ ጉዳይ ነው አለና አሁን ብናገር ጠልቶት ነው ምናምን ነው። እኔ ቴዲ ጋር ችግር የለብኝም፣ ዮናስ ጋር ችግር የለብኝም። የሐሳብ የፖለቲካ ነው። ከፍራኦል ጋር የሐሳብ ልዩነት እንኳን ብዙ የለንም። ሀቅ ለመናገር በመንፈሳዊም በሳይንስም በብዙም ነገር ብዙ የተወያየን ሰዎች ነን አለ ፍራኦል። ግን በመሃል ግን የተጋጨ ጉዳይ ነበር። ጨርሰናል፣ ፈተናል። እግዚአብሔር ከብሯል። ዋናው ሰው አይከብርም ታውቃለህ። ሰው ደስተኛ አይሆንም። አሁን አቃቂር ያወጣሉ። እዮዳብ እንደዚህ ያደረገ ፍራ እንደዛ ያደረገ ይበሉ። እኔ ግድ የለኝም። እኔ ታውቃለህ ከፈለኩ ባናተ ተተክዬ ቦርጬን አሳያቸዋለሁ ማየት ከፈለጉ ማለት ነው። እና እኔ ጨርሻለሁ። በዚህ ጉዳይም ማውራት ከፈለገ ፍራኦል ቤት ሂዱ። መነጋገር ከፈለጋችሁ ደረሰኝን ይዛችሁ ምናችን ይዛችሁ ሂዱ፣ ያስተናግዳችኋል። ከዛ ውጭ እዚህ ጉዳይ አትወያይ። አንተ በንግድ እንዴት ነው አንተ በሚዲያ የምታመጣው የራስን ንግድ? እሱ ነው ያልገባኝ። እንዲሸጥኩ ምን ሸጡ በህጋዊ ነው አለቀ እኮ። እዚህ ጋር ትከራከር ከማንም ጋር የመጣን ነገር የምታድግ ልጅ ነህ። ያ በቃ ጨርሰናል። አንጨቅጭቀው አንጨቃጨቅ ጨርሰ ሚዩት ነህ ፍራኦል ሚዩት ነህ። ኢሳያስ ራሱ ይቅርታ መጠየቅ አለበት። እኔ ለምን አንድ ቀን ልዕልት ጋር ቁጭ ብለህ ስትናገረኝ ሰምቻለሁ። እኔማ ባንተ አልደራደርም። እዮዳብ ያውቃል። በጭራሽ በቴዲ በል ቴዲ ሐዋሳን ወደዋለሁ፣ ፍራኦልን ወደዋለሁ፣ እዮዳብንም አልደራደርም። አልተናገርከውም? ኧረ በእግዚአብሔር ምንድነው ዮናስ ማኛን ይቀርብ ነበር። ዮኒ ማኛ ልክ አልነበረም በዛ ጊዜ። እዮዳብ ታውቀዋለህ።
በሱ ነው የተናገርከኝ። ፓስተር ዮናስ በሉ ዝም ብላችሁ እንዴት 3 ወር አልፎታል እና ኤኒዌይ ግን ተሳደብኩ እንዴ? ምን አወራው? ፎሎ ባክ መልስልኝ። 100% ምነግርህ ምን መሰለህ? እስኪ ሚውት አድርጎ ሚስትሪ ተደርጋል። በቃ ይሄን በደንብ አድርጌ አውቃለሁ። ቴዲ በጣም የማከብረው ልጅ ነው። ቤቱ ሁሌ ፖለቲካ የምንሰራ ልጆች ነን፣ እንገናኛለን፣ ደውልለታለሁ፣ ተደርጋል። ይሄን 100% እርግጠኛ ሆኜ መናገር እችላለሁ። ሜቢ ፎሎ ባክ አድርጎ ነው ምናምን የምለው ብዙ ነገር ማውራት ይቻላል፣ ግን ሰላም ነው የምንፈልገው። በቃ ወደ ማስታረቅ ነው እየሄድን ያለ ነው። ሁላችሁም የፍራውልን ሳይድ በደንብ አድርጋችሁ የፍራውልን ኮንሰርን የተረዳችሁ የቴዲ ቴሌግራም ቲክታክ አለ፣ እዛ ላይ ሁላችንም ሪአክት እናል በሚገባው ማለት ነው። እዚህ ላይ ግን ዮናስ መከበራት በጣም በዚህ ጉዳይ ላይ ስፔሲፊካሊ አይሶሌት አድርጋችሁ በጣም ተጎሳቆለ። መናገር ሁሉ እኔ አሳዝን ይጣቃል። ለምን ነው ታቃል? ለመናገር ራሱ ብናገር አሽቃባጭ ነው ይሉኛል። እንዲህ ብል በቃ በመሃል እንዲህ አድርጓልና ዝም አለ። በቃ በጣም አይታልጉስ እኔ ማይቼበታለሁ። በጣም ነው እንትን ያለው። አይ ፊክስ ያደርጉታል። እስ ኦኬ ፍራውል ከፈለገ ፊክስ ያደርጋል፣ ካለበለዛ ደግሞ እኮ በሰላም መከባበር። ግን ችግሩን ፊክስ ያደርጉታል። እዚህ ጋር ከሆነ ሌላ ጉድ እንዳያመጡብኝ። እኔ ያው መንገደኛ ሰላም መንገደኛ ነኝ፣ በእኔ መንገድ ልሄድ። ግን ያው በውስጥ ምክር ደግሞ ፓስተር ነኝ። በእርግጥ አሁን እኩል እየደረስክ ይመስለኛል። መንፈሳዊ አገልግሎትም ጥለህን እየሄድክ ነውና ለማንኛውም ሁላችሁንም አከብራችኋለሁ ስለመጣችሁ። ንጉስ ይወዳብ ፍራ የበኩሌን አረጋለሁ፣ ከቴዲ ጋር ማወራለሁ፣ ሁሉንም ነገር እናስተካክላለን። አንተ ግን አንድ ሰው ሄደህ መልስ በመስጠት ክብር እንጂ ምንም የጎደለብን ተከብረሃል በኢትዮጵያውያን ማለት ነው። ሄደህ በዛ ልክ ማሳየት አለብህን። ማሳየት የታዘዝከውን ማድረግ ፈጣሪ ጋር የምታገኘው ነገር አለ። እመነኝ ደግሞ አብዛኛው ሰው እዛ ላይ የሚያወሩ 4 ሰው ናት። ያንተ ቴሌግራም ገብታችሁ ይውስጥ ምን እንደተጻፈ ማለት ነው። እዛ ላይ ጥያቄዎች አሉ። እዛ ላይ ምን ሪአክት እንደተደረገ ሁላችንም እዛ ገብተን ሪአክት እናደርጋለን። በጣም ነው ደስ የምለው። እኔ ተደስቼባችኋለሁ። ሁለቱ ዚዮኖች እንግዲህ ኦባሳንጆ ዛሬ ስራ ሰርቷል ብዬ አምናለሁ። ዛሬ ፕሮሞሽን ታገኛለህ። ፕሮሞሽን ይሰጣል። ነገ ቡኖ በደሌ ሌላ ፕሮሞሽን መንግስት ይሰጣል እና ዳላክንም አስገባል። ለቲክቶክ ለምናምን አይደለም። እኔ በነገራችሁ ላይ የና ፍራውል ከምታውቁት በላይ ነው የምንተዋወቀው። ግን የሰው ልጅ ብዙ ነገር ያሳልፋል። ወደኋላ መግባት አያስፈልግም። እንዲህ መባል አያስፈልግም። ይህ ሶሻል ሚዲያውን ፍራውል ገብቶት ተረድቶት አዲሱ ፍራውል ተመችቶናል። እኛ በቃ አዲሱ ፍራውል እንዴት ነህ? ቦርጭ ቀንሰን እንገናኛለን ብዬ ነበር። እየታገልክ ነው። እሱ ምንም ችግር የለም። እንዴት ልቀንስ? የስንቱን ሸክም እየተሸከምኩኝ አሁን እኮ በመጀመሪያ ደረጃ እዮዳብ በመካከላችን ተፈጥሮ ለነበረው ነገር አምሪሊ ሶሪ። ባለቤትህንም አንተንም እና በአካል ተገናኝተናል። የተገናኘንበት መንገድ ጥሩ አልነበረም። ከዛ በፊት ግን ያ ሳይሆን ምሳ አብረን እንበላለን ምናምን ተባብለን ሁሉ እንፈላለግ ነበር። ነገር ግን እኛ ክርስቲያኖች ነን። ጌታ ኢየሱስ ክርስቶስን የምናውቅ የዳንን የክርስቶስ ልብ ያለን ሰዎች ነንና እኔ በጣም ነው የምወድህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። በአንተ ውስጥ ያለውን ጸጋ ደግሞ በጣም አከብራለሁ እና ድሮም እናንተ እንደዋወል ነበር። በቪዲዮም ስለ ቢዝነስ እናወራለን፣ እንመካከራለን እና በመካከላችን ተፈጥሮ የነበሩት ነገሮች ሁለታችንንም ያልሆነ መንገድ ነበር የሚመሩን። ያ ደግሞ በጎን የሚመጡ የራሳችን ሐሳብ ሊሆን ይችላል፣ የሰዎች ሐሳብ ሊሆን ይችላል እና እንደዛ ነገሮች በመሆናቸው ነው እኔ ወንድም ነኝ ስል የስጋ ብቻ ሳይሆን መንፈሳዊ የዘላለም ወንድማማቾች ነን እና በሰማይ በእግዚአብሔር ዘንድ
ዘላለም ያለን ዘላለም የምንገናኝ ወንድማማቾች ነው እና እንደዛ ስለሆነ ማን ነው ምንድነው ከእንትኖቹ በፊት ይሰማላ ከየትኛውም እኔ አልወድም እንትን ከእንትኖቹ በፊት ያው ይቅርታ መባባሉ ትልቅ ነገር ነው። ይሄ ነው ይወዳብ እና ከዚህ በኋላ እነዛ ነገሮች ይፈጠራሉ ብዬ ምናልልም ግን ይቅር ለእግዚአብሔር መባባሉ ጥሩ ሆኖ ሳለ ከኔ ጋር ከጨረስን በኋላ ደግሞ እኔ ደግሞ ከዮኒ ጋር አስታርቃቸዋለሁ እና እኛ ጋር ለብዙዎች ምሳሌ መሆን የምንችል ሰዎች ነን። እኔ ደግሞ አንተ ጋር የምወደው ነገር አለ። ድሮም የምልህ በጣም የምታነብ ሰው ነህ፣ ብዙ ሰው መቀየር የምትችል ሰው ነህ። ፖለቲካሊ ንግግሮች በሳል ናቸው፣ ታነባለህ። ነገር ግን እልህኛ ነህ። በቃ ሆን ብለህ አውቀህ ነው እልህ ያስክ እውነት ሆኖ ሳለ ራሱ እልህ ስለያስክ ብቻ ከዛ ነገር አትመለስም እና ያ ነው የምትለውን ነገር ደግሞ እኔ እሰማለሁ። አረ ምንም ችግር የለም። አረፍ ፕሬዝዳንት ማሜ አቁም፣ ቦልቃለሁ። ማሜ አቁም። አንዳንድ ጊዜ ሲሪየስ ሁኑ ጋይስ። ይኸውልህ በነገር ላይ ፍራውን እናንተ የፐርሰናል ችግር እንደሆነ ማአቅም ያው እኔ መድረክ ከፍቼ ውይይት በማድረግ ከብዙ ሰዎች ጋር የፐርሰናል ችግር እንደሆነ አቅም ታውቃለህ ፍራውን። ግን ያው የሆነ ሆኖ በቃ ሀፕን አድርጓል። እኔ እንደ የተረዳሁት ምንድነው እኔ ላይ በርትታል። በቃ የምትወደው ሰው ላይ ነው የምትበረታው። አሁን ግን ወደ ኋላ ገብቶ እንዲህ ነው መባል ብዙ ነገር ነው፣ የተወሳሰበ ነገር ነው። ታስታውሳለህ ከሳሾቼ የታለ ስለ ዞር ስትል ማንም አልነበረም አይደል? ድንጋቸውን ጥሎ ፈርጥተዋል። ከዛ በኋላ ነው እናንተ ነገሩን የጨረስነው። ግን እኔ ሌላ መንገድ ላይ ነው ያለሁት። እኔ መንፈሳዊ ሰው ነኝ፣ ፓስተር ነኝ፣ አገልጋይ ነኝ። ግን ደግሞ አዎ ብዙ መንገድ ተጫውቼ ታውቃለህ ለምን እንዳረኩት ላይክ አሁን አንተ ተረድተዋል ብዬ አስባለሁ። ሶሻል ሚዲያውን አየሁ ምን ያህል ሰው እንደሚከበር፣ ተሳዳቢ፣ ባለጌ፣ ጋጠወጥ ሰው እንትን እያለ ሀብት ያለው እንደ ዳይ ይቆጠራል፣ ዳሃው እንደ ሀብታም ይቆጠራል፣ ረጁ እንደ ተረጂ ይቆጠራል፣ ተረጂው እንደ ረጂ ይቆጠራል። ይሄ ሁሉ ነገር አይተዋል። እኔ ሰሞኑን ለመናገር ቆይቷል እኮ እኔ ከፈታውና ከተውኩና በእኔና በአንተ የተከሰተው እዚህ የመጣው ምናምን እሱ ምንም ችግር የለም። ያው እግዚአብሔር ለኔም ላንተም ትምህርትን ያደረገው ለኔም ላንተም ትልቅ ትምህርት የተማርነው አብጤን እና ኤኒዌይ እዚህ ሶሻል ሚዲያ ላይ ባደወይ እኔ እርቅ ምናምን ሳይሆን በቃ እኔ እናንተ ምንም ችግር እንደሌለብን የፐርሰናል ችግር እንደሌለብን ግን አንተም ትልቅ ራዕይ ያለ ትልቅ ህልም ያለ እንግዲህ ምን ያህል ተጽዕኖ እንደፈጠርክ ምን ያህል ነገር እንደምታረግ ፔሽን መሆን ፍቅር ማሳየት ፍቅር መስጠት ምን ዋጋ እንደሚያስከፍል አንተ ማይቷል። በእኔም ብዙ ታውቃለህ አንተ አይደል እንዴ? ረድቻቸው ምን ብያቸው ኩላሊት ሰጠናቸው ጨጓራን ስጡኝ ያሉ ሰዎች አሉና ፍራውን አሁንም ደስተኛ ነኝ። አጥፋ ከቲክቶክ መጥፋት የለብህም። አጥኝ ይሄ በቃ በዚህ መንገድ ነው ሰው የሚረዳው። ማህበረሰባችንን እንደዚህ ፊት ለፊት የተጋፈጥክ ካልሆን በስተቀር እንትን ማድረግ አይችልም። ይቅርታን ተቀብያለሁ። እኔ ደግሞ ታውቃለህ ያደረኩት ከዛ በኋላ የሚሄድበት መንገድ በቀልድ በጨዋታ በመናመን ካስቀየምኩ ያው አስቀይሜያለሁ። ኦፍ ኮርስ እልህኛ ነኝ ታውቃለህ። እስከ መጨረሻው ነው የሚሄደው። ግን ያው እንደዚህ ጥልቅ ብሎ ሌላ እንትን ውስጥ አልገባም። ይቅርታ ለበደልኩ ላጠፋሁት። የእግዚአብሔር ሰው ነህ፣ የእግዚአብሔር ሰው ነን። በመጨረሻ እዩ ግማሾች እዚህ አይገናኙም። ያው በመናምነው እምነት አይደል የሚገናኘው በእምነት ያለው ሰው ነውና ያለ ማለት ነው። እኔ ከማንም ጋር ታውቃለህ ከዮናስም ጋር አንተ ነበር መጀመሪያ ያታረከን ከሜላት በፊት አይደል? አሁንም ከዮናስ ጋር የፐርሰናል ችግር አይደለም፣ ግን ፖለቲካ ቆሻሻ ነው። ሶሻል ሚዲያ ላይ አንዳንድ ጊዜ ፖለቲካ ምናምን ስታራምድ ሰው መሰዳደብ አይደለም መከሳሰስ አይደለም ይገዳደላል አይደል? ግን እኛ ደግሞ ከዛ የበለጠ ለህዝባችን ከዛ የበለጠ የአሜሪካዊ ፖለቲካ ተከራክረው ተወያይተው ተነጋግረው አብረው ተቀምጦ መሳቅና መጫወትን ማሳየት መቻል አለብን የሚል ድምዳሜ ስለደረስኩኝ ፍራኒያውን ሌላ መንገድ ላይ ነው ያለሁት። ገባኝና ዮናስም አሁን ወደኛ እምነት መጥቷል። ኦኬ እግዚአብሔር ይመስገን። ቢሆንም እኔና ዮናስ አፕስት ነን፣ በጣም እንለያያለን በሐሳብ በመናምን። ግን አሁንም የፐርሰናል ጥላቻ የለብኝም እሱ ላይ
ፐርሰናሊ አይደለም የሐሳብ ልዩነትን አጤ ማንጸባረቅና ማራመድ መቻል አለብን። አብይ አህመድ እና ጌታቸው ረዳ አብረው ከተቀመጡ አይደል እንዴ እኔ እናንተ አልገደልክብኝ ያልገደልኩ አልሰረኩ አልሰረከኝ ያውን በጣም ጓደኞች የነበረን ያውን በጣም ብዙ ቢዝነስ መንፈሳዊ ብዙ ነገሮች ያወራን ሰውና ኤኒዌይ በምንም እንትን የለም ደስ ብሎኛል ፍራኦል አሁን የአዲሱ ፍራኦል ግን እንዲለወጥ አልፈልግም አላይክ ደስ ዳቃለ እኔ ዳል እኔ አቃለሁ ይሄ ፍራኦል እንደሆነ አቃለሁ እንዲወጣ ነበር የምፈልገው ወጥቷል አንተ ብልግና ነገር ካፍ የሚወጣ ሰው አይደለም ግን መናገር ካለብህ ደግሞ ከማንኛውም የበለጠ መናገር እንደምትችል ያው አሳውቃለሁ እና ሜላትዬ አደንግጫ አይዞሽ እኔ በጣም ደስተኛ ነኝ ስለመጣህም አክብረ ስለመጣህም ያው ሀገር ድረስ ከመጣ አይቀር ፔጅ ድረስ መጥቶ እንግዲህ ብዬ ነው የመጣው ዛሬ ኢየሱስ ከበረ እግዚአብሔር አሸነፈ በቃ ፍቅር ይሄ ነው እግዚአብሔርን ለቲክቶክ እኔ ባለቤት አለች ደስ አለኝ በጣም አለች ባለቤቴማ ታውቃለች ለስልኬ ዋይፋይ ለኔ ዋይፊ ሁሌ ከጎን መኖር አለበት በቃ እሷንም እንደው እንትን ብንላት ብናወራት ደስ ይለኛል ካለች አሎ እየሰማሁ ነው here how are you እንዴት ነሽ ላምሮት እግዚአብሔር ይመስገን how are you I'm good እና ያው ሰምተሻል እንግዲህ really sorry ለነበረው ነገር በምሳ ተገባብዘን ነበር እንገናኛለን ብዬ ነበረው ይወዳበን የተገናኘንበት መንገድ ሌላ ስለነበረ እና sorry እሺ ይቅርታን ተቀብያለሁ thank you ፍራኦል አመሰግናለሁ እሺ thank you እሱ ላይ መቼም መጽሐፍ ላይ ቻፕተር ይኖራል ብዬ አስባለሁ እኔም እየጻፍኩ ስለሆነ ያው by the way ብዙ ጊዜ ሰዎች ልታውቁ የምፈልገው በዚህ ምድር ላይ አንባቢ ከሆናችሁ the more በዚህ መንገድ ስታልፉ the more ደግሞ እግዚአብሔር የሚያጠነክራችሁ አሁን ፍራኦል ሌላ ጊዜ በየቦታው እየሄደ ምን እያለ በቃ ኤክስፕሌን ለማድረግ እኔ ታናደኝ ነበር ታውቃለህ አይደል ለምን ዝም አትልም ምናምን ግን እሱ አሁን ግን በቃ ገባ ተረዳ እኔ አሁን ውስጥ ገብቼ ጥልቅ ገብቼ ከማንም ጋር ስለ ጉዳይ ማወራ ሰው አይደለም እኔ ፍራኦል ከዚህ በኋላ የፈለገ ነገር ቢሉ እንደማልገባ ታውቃለህ በሰው ፐርሰናል ነገር አልገባም የተማርኩት ትልቅ ነገር እኔ እግዚአብሔር የሰጠኝ ትልቅ ተሰጥኦ አለ ያንን ለህዝቡ የሚጠቅም ነገር ባስተላልፍ ይችላል የቲክቶክን ደግሞ ኮርት አይተናል አይደል መረጃ አይደለም ሰርጀሪ አድርገህ ብታሳየው ኩላሊት አይመስልም የሚል ሰው ነው ያለው ከታች ስለዚህ አም ሃፒ አመሰግናለሁ ስለመጣችሁ አክብራችሁኝ ተባረክ